ደንቆሮ ነው። እኔ ይቅርታ አድርጉልኝና ደንቆሮ መውለድ አለበት ብዬ አይደለም። እግዚአብሔር ምስክሬ። አቅፋ ጡት ስታጠባ ካላየናል ነው ነው ስሙማ ታክቲከኞቹ አስማተኞቹ። ይሄን ስል ደግሞ አሁን ልትናደዱ ትችላላችሁ። ከኔ ከታችሁ ግን እውነት ካልሰማችሁ ከማንም ልትሰሙ አትችሉ። በዚህ አጋጣሚ ፊንገር ሾው በጣም መጥፎ ሴት ነሽ። በእውነት እኔ እግዚአብሔርን ለቤታዩ አግሼ ምናምን አይደለም። አይኖ ከፊንገር ሾው ጋር ችግር አለብኝ። ነገር ግን መርዝ ሰው ነሽ አንቺ። ማርገዝሽን እንጂ በእርግጠኝነት ከልጅሽ አባት እንደሆነ አናውቅም። ምክንያቱም የቤቢ ሻወርሽ ቀን እንደተፈጠረ ታውቂያለሽ። ከፈለግሽ ባለቤቷን ላመጣልሽ እችላለሁ። አንቺ ከስንት ሰው ጋር እግርሽን ስትከፍቺ የነበርሽ 2-3 ጊዜ አግብተሽ የፈታሽ ራስሽ የተናገርሽ በቦይፍሬንድ የሚሆን አብሮ በማኗኗርም የነበር ሴት ነሽ። ውሻ ውለጂ ማህፀንሽ ይድረቅ ብለሽ አልሻት። እግዚአብሔር በቀንና በሰዓቱ ደግሞ ሰጣት። ሰው ተደሰተ። አሁን ደግሞ ስታጠባ ልጅ አቅፋ ስታጠባ ካላየናት አናምንም ማለት ምን ማለት ነው? ይሲ ምን አይነት ትንሽ ጭንቅላት እንዳለሽ ምን አይነት ባለጌ ነሽ? ያ አንቺም እኮ ልጅሽን ስታሳድጊያት አላየንም። ጓደኛሽ ስታቅፋት አንቺን ለማውራት ህፃኗን ልጅ እግሯን ካልጋ ግርጋ አስረሽ ስትለፈልፊ ነው የምናቅሽ አይደል እንዴ? ሰው አገልግል ስትመርቂ ስትበይ ነው የምናይሽ። እድሜ ለቱቱካ አምጣ አልወለደቻትም እንጂ ያሳደገቻት እሷ ናት። እውነት ለመናገር ቤታዮ ውሻዋን ስታሳድግ አይቻታለሁ። ውሻዋን ስታቅፍ ስትንከባከብ አይቻታለሁ። ውሻዋን ፍቅር ስትሰጣቻታለሁ። አንቺ ሚዲያ ላይ ለመለመን ፊቷን ሳታሳይ ጀርባሽን ይዘሽ ስትገበያ ያለው ከአንቺ ልጅ አስተዳደግ ይልቅ የቤታዮ ውሻ ሞር በፍቅር እንደሚያድግን ታውቂያለሽ። ሌላ ሰው ይዞ አቅፎ ሳይሆን ራሷ ተንከባክባ እንስሳቶቿን ታሳድጋለች። እሷ በሰዓቱ ዳይፐር ስትቀይር አይቻታለሁ ለውሻ። አንቺ ልጅሽ ቂጧ እስኪቃጠል ድረስ ከመኝታ ቤት መሽታ ስወጫታለሽ። ቱቱካ ከሌለች አጋሽ ከሌለ ልጅሽ እኮ ከመኝታ ቤት እግሯ ታስሮ እንደማትወጣ እኔ እርግጠኛ ሆኜ ነው የምናገረው። አንድ እግሯን በክር አስረሽ ወፈር ባለ ክር አስረሽ አልጋ ላይ፣ ከዛ አንቺ ዩቲዩብ ላይ እንደልብሽ ታወጫለሽ። ሳሎን ቤት ደግሞ ግዴታ ከመጣችና እዛ ጠባብ ስለሆነ ቤትሽ እዛ ካስገባሻት ደግሞ መቀመጫው ላይ ታረጊያታለሽ። ቲቪ ትከፍችላታለሽ ወይ አይፓድ ስልክ ትሰጫታለሽ። በቃ አለቀ። ወገቧ እስኪንቀጠቀጥ ድረስ እዛ ትቀመጣለች። አሁን አንቺ መጥተሽ እያላገጥሽ ልጅ ጡት ስታጠባ ካላየን እኛ ጡት ስታጠቢ መሻየንሽ ልጅሽን ስትሰድቢና ስታንቋሽሽ ነው እንጂ አሁን አንቺ እናት ነኝ ብለሽ ነው አንድ ልጅ ይዘሽ የምታመሰግኝበት እንጂ የምትመጻደቂበት አልነበረም። እመኚ ነው ምልሽ። አንቺ ታዝኛለሽ። በእውነት ያዘኑብሽ ብዙ እናቶች አሉ። ያዘኑብሽ አንቺ ተበቃይ ነሽ። ለዚህ ነው እኔ አንቺ አግድም አደግ ነሽ ስልሽ ለዚህ ነው። ሮማን ተናግራለች። በፍቅርና በእናት ያደገ እናትነትን ያውቃል፣ የልጅ አያያዝን ያውቃል። እናት ስትሆኚ አይደለም የምትረግጩን የምትበዩን ታጣሪያለሽ። ስንት ሰዎችን እየሰባሽ እንደሆነ ወቂ። እኔ በራሴ ጉዳይ መቼም አልፋታሽም ይቅርታ እስክትይ። ነገር ግን በእያንዳንዱ ቆሻሻ ንግግርሽ ሁሉ ከመተቸት ወደ ኋላ አለ። ውሸታም፣ አስመሳይ፣ ባለጌ፣ ነውረኛ ስለሆንሽ ለዛ እኮ ነው ደጋግሜ ስለ ሰው ቤት ታሪክ ከምታወሪ አንቺ ለቤቢ ሻወርሽ ቀን የተደረገውን ነገር አውሪና እስቲ ሌሎችን አስተምሪ ያልኩሽ። እኔ ያላመጣልሽ እችላለሁ። እባብ፣ እስስት፣ ቆሻሻ በዚህ ደረጃ አንቺ ለኔ ኤልሻዳይም በጣም ጠንቅነሽ። ኤልሻዳይና ኪዲም እንደዚህ ቢያረግዙ በእውነት ነው የምልሽ አንቺ በጣም ትልቅ መርዝ ነሽ። ለዚህ ነው ወሬ እያወሩ እኮ ተሰብስበው አሉ። ልክ ሊያሾ ስትመጣ ኮኮ መጣሽ ተብሎ ወሬው ይቀውማል አሉ። አባቴ ሞት ነው የምላችሁ። ቆይ በኋላ እናወራለን። አንቺ የምታለቅሽባቸው በጣም ብዙ ነገሮች አሉ። የእውነቴን ነው የምልሽ። ብዙዎቹን የሰበርሽ ሴት ነሽ። ትሰበሪያለሽ። ቱርኮተሽ ጨርቅ ሰብስበሽ መግባትሽ እንዳታይ። የሰበርሻቸው የጎዳሻቸው ብዙ ልቦች አሉ። ይቅርታ በጊዜ ካላልሽ እውነቴን ነው የምልሽ ይቅርታ ብለሽ እግዚአብሔርን ካለመሽ በእውነቴን ነው የምልሽ ዘመንሽን ታለቅሻለሽ። ምን ይባላል መሰለሽ? ትንሽ ልጅ ትንሽ ችግር፣ ትልቅ ልጅ ትልቅ ችግር። ልጅሽን ዛሬ ልትኮረክሚያት፣ ልትሰድቢያት፣ ምንም ልትያት ትችያለሽ። አቅም አለሽ፣ ጉልበት አለሽ። ነገር ግን እየሰማች ያደገችውን ስድብ፣ እየሰማች እያየች ያደገችውን ዱላ መታ ታወርድብሻለች። ይቺ ቃሌ ነች። ማናችንም የዘራነውን ነው የምናጭደው።
በአንቺ ቤት በእሷ እርግዝና ማላገጥሽ ማህፀንሽ ይድረቃሻት። አንቺ እግዚአብሔር አይደለሽም። ፈጣሪ ብትሆኚ ኖሮ ስንቱን አድርቀሽ ነበር። ከምትመጻደቂ እህቱ ልጅላት ይሄን የምትፈልጊው እኔ እንደዚህ መናገር አለች። ጥረሽ ተጣጥረሽ ስንት ህይወት ስንት ነገር አድርገሽ እንደምንም ብለሽ አይደለለቻት እህት ድገሚላት ወይ ወንድም ድገሚላት ነው ወይንስ እንደገና ቤቢ ሻወሩ ላይ እንደዛ ሀፕን እንዳይደረግ ፈርተሽ? ባለጌ ምን ልላችሁ መሰላችሁ? ማናት ኦባሳንጆዬ እኔ ያለች ደንቆሮ ግን ልጅ መውለድ የለበትም፣ ደንቆሮ መሀይም ግን ልጅ መውለድ አለበት ብዬ አላምንም አለች። እውነቷን ነው። ይሄንን ያሰበችው ግን በራሷ ጊዜ ሳይሆን ቤታዮ አረገዘች ሲባል ለምንድን ነው? እውነት አንቺ አልተማርሽም፣ መሀይም ነሽ። ልጆችን ሚዲያ ላይ አሳልፈሽ የሰጠሽ የጀርመን ሀገር ቅምጥ ነሽ፣ ምንም ነገር የሌለሽ ነሽ። እውነት 30 ዓመት ስትኖሪ ቋንቋውን በደንብ አትናገሪም፣ ላይሰንስ የለሽም። አንቺም ሳትማሪ ልጅሽንም ሳትማር ወንድ ቤት ገብታ ዝም ብላ እንትን እንድትል አድርገሻታል። የሌላው የልጅ ልጆች የሚሆኑ ሰዎች ቢወልዱ በራሳቸው ላይፍ ቢንቀሳቀሱ ምን አለበት? ምን ቸገረሽ? የእውነቴን እኮ ነው። እኔ ለቤታዩ አግዣ አይደለም አባቴ ሙት እሷ ራሱ እሺ ናት፣ እንደ ልቧ ቲቢ ልትጫወትብሽ ትችላለች ከፈለገች። እንደው ድካም ናት፣ ዝም ብላ እንትን አቴንሽን ፈልጋ ነው ብላ ካልቶች በስተቀር በቃ የራሷን ህይወት የምትኖረው ራሷ ናት። አትሊስት እሷ ከአንቺ ትሻላለች። አንዴ ጌም ስትጫወት የወሩን ትዘጋለች። ጂጂዬ አንቺ እኮ ጠዋት 12 ሰዓት የኔ ቤቴ ከአካውንት ሳይጥል መጥተሽ አንዴ ሰዎችን አበጠረሽ፣ አንዴ ደግሞ እውነት ውስጥ ልብስ ያለው ሂማን ሄር ያየሁት አንቺ ጋር ነው። ከፊት ገበሩ እየታየ ገብተሽ ትለምኛለሽ። አባ ጦረኛ መስለሽ ፀጉርሽን አንጨባረሽ ትገቢያለሽ። ትንሽ አበባ ትለቃቀሚያለሽ። እዛው ጀርመን ውስጥ ቫኬሽን ትሄጃለሽ። ሴት ልጅ ሌላ ህይወት ሆዷ ውስጥ ስትይዝ በቃ እኮ ትከበራለች። ሌላ ሰው እዚህ ዓለም ላይ እያመጣች ነው። ስለዚህ በቃ ለሚያልፍ ነገር የማያልፍ ነገር መናገር አይከብድም። በዚህ ዕድሜ እኔና አንቺ እኮ መራቂ እኔ እንኳን ልጅ ነኝ ገና ሰውነት ይዞን፣ አንቺ ግን እኛን መራቂ ነው መሆን ያለብሽ። ልጆች የተጠንቀቁ የምትበሉትን የምታወሩትን ብለሽ ነው እንጂ ደንቆሮ ከአንቺ በላይ ደንቆሮ አለ እንዴ? እውነት ልጆቿን አሳልፋ የሰጠች አንድ ወንድ ሄደብኝ ብሎ እያለ ሚዲያው ላይ ሲያብድ ያደረ ይኸው የሚውል አስበሽዋል? ውሸት ላይፍሽ ውሸት። የቤትሽን መሬት መቀየር ያልቻልሽ ሴት ልጅሽ ቤት ስትሄጂ ነጭ ወንበር ላይ ቤትሽ ስትቀመጪ የምናውቀው ወንበር ላይ የኪችን ጠረጴዛሽ እንደ ጠላ ቤት ዳንቴል የምታለብሽ ሴት አሁን ደግሞ እንደዚህ ስታይ አይደብርም? እኔ ይኸው ስንት ዓመት ሙሉ ስናይሽ ቤትሽን እዚህ ቁጭ ብዬ ቤትሽን አውቀዋለሁ። ከጀርባ ፕሮፌሰር መራራ ጉዲና ፎቶ አለ፣ የሆነ የድሮ ላፕቶፕ አለ፣ አሁን የሌለ ኮምፒውተር አለሽ፣ ከዛ ጠረጴዛ አለ፣ የክፍለ ሀገር ሻይ ቤት የሚመስል ጠረጴዛ፣ ሲደክማቸው የሚለጥጡት ሲነቁ የሚወጥሩት ወንበሩ ምናምን በቃ ቤትሽ እንደ የወፍጮ ቤት ዝም ብሎ የሆነ ቀለም ቀባቀባ ያለ ወፍጮ ቤት ምናምን የሆነ ጥቁር ግድግዳ አለ። ቤቱ መሬቱ ቴክስት አለው። ያ ቤት ሶፋ አለሽ። ልትተኝ ስትይ እዛ አልጋ ትዘረጊዋለሽ። ስትቀመጪ ሶፋውን ሰበስበልሽ እንትን ያገዛልሽ ማነው ፍራውል ይገዛልሽ። መሬትሽ ላይ ቴክስት አለ። ማታነቢ ቴክስት አሁን ብጠይቅሽ ምን እንደሚል ቴክስቱ መታኝ እና ምን ቸገረሽ? እንደዛ ከሆነ ታዲያ አንቺ ለምን ወለድሽ? ድንቁርና ከሆነ አንቺ ለምን ልጅ ወለድሽ? በእውነት ከአንቺ ይጀምራል እኮ። የማያልገባሽ ነገር ልጆቻችን ከኛ ነው የሚያዩት። እኔ መጥፎ ነገር ሳደርግ ልጆች ያያሉ። አንቺ የሰራሽውን ልጆች ላይ ታያለሽ። ስለዚህ ቤታዮ እናቷ ትሆኛለሽ፣ የአንቺ ውጤት ናት። አንቺ ጥሩ ስታደርጊ ልጆች ጥሩ ሊያደርጉ ይችላሉና ምን ቸገረሽ? ምን አገባሽ? ምን አስቀናሽ? ምቀኛ የምቀኛ ሰፈር ልጅ። ለማንኛውም እኔ ብዙ ማውራት አልፈልግም፣ ግን ታያት፣ በቃ ታያት። ይሄ የምትናገሪው ነገር በጣም አስጠልታ አሳፋሪ ነው። እኔ ያው ሰው መጥቶ ልጅሽ አሁን እያየናት ነው ሶሻል ሚዲያ ላይ ከተለያዩ ወንድ ጋር ደረት ላይ ስትለጠፍ ምናምን። አንቺ ልጅሽ ላይ እንዲናገሩ ካልፈለግሽ ምን አገባሽ? ታያት ልጅቷ። አንቺ ለማን አግዘሽ እንደሆነ የምትነቂያት ገብቶኛል። እሷ ለአንቺ አታንስልሽ። ግን በቃ እግዚአብሔር ያመነበትን የፈቀደበትን በቃ የራሱ ሰዓት ላይ በራሱ ሰዓት ሰጥቷታል። መውለድ የለብንም እውነት ለመናገር
የተወለዱት እንኳን ዞር ማለት ቢኖርባቸው እርግጠኛ ነኝ የኢትዮጵያ ሕዝብ ሁሉ ተሰብስቦ አንቺን እንደተቀበረው ድንች አብሮ ይቀብርሽ ነበር። አላየሽም? በቀደም ድንች ሲቀበር እነ ፌስቡክ እነ ኢንስታግራም እነ ቲክቶክ እነ ትዊተር ምናምን ነው የቀበሩት። ኤኒዌይ ወይም ብዙም አልወድም፣ ግን ተያት እንደዚህ የሚባል ንግግር ያስጠላል። ደግሞ እንዳትናገሪ